ስትታመም ጥላኝ ሄደች አይደል? የሰው ልጅ የሰው አረማ በቃ ጌም ልጫወትበት ነው። እሺ በሰው ስልክ ስትጫወችበት ዋልሽ አይደል? ለነገሩ ታዩ ፓስወርድ መቼም ይኖራታል እንዴ እማዬ። እና እኔ እኮ ፓስወርዱን እኮ አውቀዋለሁ። እርግጠኛ ነሽ? ዋይ እስኪ ክፈችው። ክፈታ ጎበዝ። አንቺ እኮ መቼም መጎርጎር አይሰለችሽ። አይ ሂጂ እስኪ እኔ ቆንጆ ውሃትም ታርጎኛል። እሺ እማዬ። ምንድን ነው ከሱ የምትፈልገው? ነገር ሊገባኝ አልቻለም። አይ የሆነ ነገርማ ማግኘት አለብኝ። በደንብ መመርመር አለብኝ። ውይ አንቺ አሜሪካ ልሄድ ነው ብለሽ አልነበር? እህቴን እንዲህ እያጃጃላችኋትማ ጥያት አልሄድም። የጀመርኩትን ሁሉ ጨርሼ ነው የምሄደው። ዲክ በይ ስትሄጂ እንግዲህ ያኔ እኔን እንዲያትረሽኝ። ውይ ይዤ ነው የምሄደው። ውይ እንዴ ዛሬ ውሃ ያናደኝ አታውቅም። በእውነቱ ነገር እንደምወዳት ልታናድደኝ ነው መሰለኝ። ነው ለጠላት ነው ልበላችሁ። የሰው ስልክ እንዴት ነው የሚነካው? እንዴት ነው የሚከፈተው? አንዴ ከፍታ ሳይታ ሁለተኛ አላቅም ማለች። ደግሞ እንደዚህ መደረግም የለበትም ማርትዬ። ስራዬም ራሱ ጥፋተኛ ነሽ፣ አንቺም አይፈረድብሽም። እርግጥ ግን ትንሽ የሰው ስልክ ማየት ከባድ ነው። ብዙ ነገሮች ይይዛል፣ ብዙ ሚስጥሮች ይይዛል፣ ብዙ ማይታይ ነገሮች ሊይዝ ይችላልና የሰው ስልክ ማየት ከባድ ነው። ለተመናገር ለማንም ለምንም ስልክ ማለት ያው የተደበቀ ቁልፍ፣ የተደበቀ ሚስጥር፣ የተደበቀ ነገር እንደ ማለት ያክል ነውና እንደዛ ነው። የሰው ስልክ አለማየት ነው እንጂ ማየት ከባድ ነው። ብዙ ነገሮች አሉ። ማርትያንን በማየት ጊዜም በምታይበት ሰዓትም በጣም ነው የተናደደችው። ምክንያቱም እንግዲህ ማርትዬ በጣም ነው ዛሬ የተናደደችው። ምክንያቱም ዳጣ ከአባቷ ጋር ብዙ ነገር ስታሳልፍ፣ ብዙ ነገር ስትጫወት፣ ብዙ ነገሮችን ስታያቸው እንዴት ነው በዚህ ያክል መቀራረብ? በምን የተነሳ ነው? እንዴት ተቀራረቡ? በምን ምክንያት ነው ተቀራረቡ? እንዴትስ እንደዚህ ሆነ? እያለች ያዙ ይልቀቁኝ እያለች ነው ማለት ነው። ማርትዬ እንግዲህ ተረጋጊ፣ ምንም ማድረግ አይቻልም። አንድ መንገዶችን እየጠረጉልሽ ነው፣ እንድታቂ እያደረጉሽ ነበረ፣ ግን አንቺ ባለማወቅ እየተባበርሻቸው ነው። ስለዚህ አንቺ ውስጥሽን ስላላሳመንሽ እንጂ ከሆነ እኮ ካሳወቁሽ ቆይቶ ነበረ። ግን አንቺ በባልሽ ድርድር ስለማታቂ በባልሽ የሆነ ነገርም ስለማታፈልጊ ለዛ ነው እንጂ ካሳወቁሽ ቆይተው ነበረ ማርትዬ። እና በዛ አጋጣሚ እውነት መናገር ከባድ ነው። እንደዛ ስታያቸው ምንድነው ቆይ ያላት ቅርብርብ ከዚህ ከሰው ጋር ከደሬ ጋር ምንድነው ያላቸው እያለች ነበር። አባቷ ነው እንንገርሽ ባታቂም እኛ እናሳውቅሻለን ማለት ነው። አረ ወይኔ ሚጥሚጣ የሆነ ልጅ መጣች። በእውነቱ ነገር በጣም ከባድ። አሁን እንግዲህ በጣም ከባድ። ቤቷ ባንድ ብሎ ልቆም ነው። መጣችልን እንግዲህ መድኃኒት ሳይሆን መርዚት ብትባል መልካም ነው እላለሁኝ። እሷ መጣች እንግዲህ ቤቱን ስታምሰው፣ ስታንቦራጭቀው፣ ስታጋጨው ትኖራለች ማለት ነው። አሁን ጀምራ ከበር ጀምራ እየነደፈች እየገባች ነው። እንዲህ ሄድሻል አልነበረም ወይ እንዴት መጣሽ እያላት ነበረ። ገዚ ራሱ አረ የት ነው የሚሄደው? በህቴማ ስትጫወቱ አላይም። ስለዚህ እያንዳንዱ ስርዓት አስዬ ነው የሚሄደው። ብዙ ያልጨረስኳቸው ነገሮች አሉ ከዚህ ከቤት እያለችው ነበረ። አሜሪካ እኮ ሄድሽ እያሉ ነበረ። አላዲም ሳልጨርስ አላስተካክላዲም። ስራ አለሽ እንደዚህ ምንድነው ስራሽ ሲላት ነገር ማባዛት ነው። ምን ስራ አላት ገዝዬ? መጣችባችሁ ፈየ ብላችሁ ነበረ። እውነት መናገር ቤቱ በሙሉ እየተበጣበጠ ነው አሁን ገና ከመግባቷ። እንደዛ በምትልበት ሰዓትም እኔን ይዘሽ ትሄጃለሽ ታዲያ እያለችው ነበር። አንተ ገበሬ አለች። መኪና አይታጣቅም ወይ አለችው። እሱ ገበሬው እኮ ነው እንዲህ እያረሰ አንቺን እንደላቃሽ እንድትኖር የሚያደርገው ገበሬ ነው። ከምንም በላይ ገበሬ ነው አንድ ቁጥር። ዶክተርም ብትይ ፓይለንትም ብትይ ሁሉም ነገር
ገበሬ ቀን ከሌት በብርድ በፀሐይ ያዘመረውን አዝመራ ነው አንቺ ቅርጣፍ እያለሽ እየተንከባለሽ እየበላሽ እንትን የምትይውና እንደዚህ የምትገላበጩ እነሱ በሰሩትና እነሱ በታገሉት ባለሙት ልማት ነው ማለት ነው። ከምንም ጭምር ከሁላ ነገር ከገበሬ ነው የምትገኘው። መጀመሪያ ማለት ነው ገበሬዎችን ያኑርድና አባቶቻችንን ያኑርድ እናቶቻችንን ያኑርድን ቦሮት ነገር እና እንደዛ እያለች እየተገራፈጠኝ ነበረ። እቤትም ስገባ አክስቴ መጣች ብላ እኋይ ሩጣ ስትቀበላት ወደዛ ፈልጊ አክስቴሽን ስትል እኔ ራሱ እንዴት ነው የምቃጣው ገና ሳያት ደሜ እየፈላው። አሁን እንግዲህ መጣችብን። መቼ እንደምንገላግላት ባናቅም እሷ ግን ትውጣለን አንፈልጋትም። እውነት መናገር ጋሽ ደረጀ ይበቃል ለዚህ ቤት ስርዓት ለማስያዝ። ምክንያቱም ይነግራቸዋል፣ ያሳውቃቸዋል። ስለዚህ ጋሽ ደረጀ ብቻ ይበቃናል። አንቺን ውጭልን አንፈልግሽም እንላለን። ወይዘሮ መድኃኒት ምን መድኃኒት ብልቃጥ ነሽ እና እንደዛ እያለች ነበረ። አቢጌልን ራሱ ወርድባት ነበረ። ይቅርታ ጠይቂኝ አባዬ እንግዲህ አስቀይመሽዋል እኮ ይቅርታ ጠይቀሽዋል እንዴ ስትላት አቢጌል ለምን ጠይቀዋለሁ? አላገኘሁትም። አንቺ ነሽ ይቅርታ መጠየቅ ያለብሽ አንቺ ነሽ። ከዚህ ከቤት እኮ እንደወጣ ያረግሽኝና ከዚህ ከቤት እንደባረር ያረግሽው አንቺ ነሽ መተሽ ይቅርታ እንድትጠይቂኝ ፈልገው። ምክንያቱም አንቺ እኔ ላንቺ እየሆንኩኝ አንቺ እንዴት እንደዛ ያርገሽ ከህቴ ጋር ታጣልኛለሽ አለቻት። ኧረ እባክሽ በውሸት ማጣላት እንኳንም ነገረቻት። ገና ብዙ መዘሳት አመጪ በወቅቱ ተነቅቶብሻል። አሁንም ራሱ መዘዝ ሰራለው ብትይ ይነቃብሻል። አርፈሽ ተቀመጪ። በክብርሽ እንደመጣሽ በክብርሽ ውለቅ ወደ መጣሽበት እንላለን። እንደዛ እያለች ራሱ ስትናገር ነበር አቢጌልም እና እንዴት እንደዚህ ታደርጊያለሽ? እናቴን እንደዛ አድርገሽ ቀራጭ ባላጠፋችሁ ዳጣ እንደዛ አድርገሽ አጥፍተሻለሽ ዳጣን ስትናገር ነበር። እና እኔ ምን ላይ ነው ጥፋቴ? ምን ላይ ነው እያለቻት ነበረ። አንቺ እኮ ጥፋት የለብሽም፣ አንቺ ጥፋት የለብሽም። ያኔ መሰለ ልጅ ስትቀማሽ ተጃጃይ፣ ዝም ብለሽ ተጃጃይ። ፍቅር ደግሞ በፍቅር እንጂ በሀብት ወይም ደግሞ በመልክ ወይም በገንዘብ አይገዛም። አንድ ቁም ነገር ለምነግራችሁ ቤተሰብ፣ ምንም ሀብት በሀብት ላይ ቢኖር ምንም ቢነባበር ፍቅር ከሌለ ዜሮ ነው። ደግሞ ትንሽዬ ቤት ኖርሃል፣ ሌላውም ይቅር ኪራይ ቤት ኖሮ ፍቅር ካለ ደግሞ ከነዛ በላይ የሚኖሩት እነዛ ፍቅር ያላቸው ሰዎች ናቸውና ለሁላችንም ፍቅር ያለን ህይወት ይደለን፣ የእረፍት እንጀራችንን ይስጠን ነው የምንላችሁ። እንደዛም ብላ ስትናገራት አቢጌልም አልተመለሰችላትም። ልኳን ነግራት ነው ተነስታት የወጣችው። እንደዛ በመወጣበት ሰዓትም ግን ጋሽ ደረጀን ስታስቀይሙ ነበረ። ምክንያቱም ያንን ባሏን እሰራለታለሁ ማርያምን እንደዛ ስትል የእውነት መናገር አፋርኩ። እኔ በጣም ነሸማቀቅኩ። ትልቅ ሰው እንደዛ ሲናገሩ እኔ አፈራለሁ። እውነት መናገር እግዚአብሔርን በጣም እንደዛ አድርጎ እንደዚህ የምለው ሁሉ ራሱን የማደርገው ሁሉ ነው የጠፋብኝ ማለት እንደዛ ስትል፣ እሱም ገና ብዙ ነገር አሳየዋለሁ። በእህቴ ላይ እንደዚህ ቀልዶ በእህቴ ላይ እንደዚህ አድርጎ ምን አገባሽ? በትዳር መካከል ምንም አያገባሽም። ይቀልድባትም ይሳቅባትም ይጫወትባትም ይዘንላትም ምንም አያገባሽም። አንቺ አርፈሽ ተቀመጪ። 4 ነጥብ። በትዳር መካከል ደግሞ ማንም ቤተሰብ መግባት የለበትም። እነሱ ሁለትና ሁለቶቹ ብቻ ናቸው መፍታትና መፋታት ያለባቸው። እነሱ ናቸው ተመካክረው መስማማት ያለባቸው እንጂ በመካከል ምንም ሰው መግባት የለበትም። እዚህ ላይ ማለት ነው አንድ ማስጠነቀቃቸው ቤተሰብ፣ ማንም ይንጣ ማንም ሶስተኛ ወገን አታስገቡ። ሶስተኛ ወገን ቤታችሁን የሚያፈርስ እንጂ ቤታችሁን የሚያቀና አይደለም። ሶስተኛ ወገን በትዳራችሁ ውስጥ አታስገቡ። እናንተ በምጣሉበት ሰዓትም ራሱ እናንተን ነው ከመካከል አድርገው እንትን ብለው ከዛና ከዚህ ማላራቅን እንጂ አሁን ሰው ማስታረቅ የለም። ግን ደግሞ አንዳንዶች አሉ ብዙ መስዋዕት የሚከፍሉ እናንተ ቁም ነገር እንዲደርሱላቸው፣ እናንተ መልካም ነገር እንድታደርጉላቸው ብዙዎች የሚጥሩ አሉ። የእናንተ መልካም ነገር ማለት ነው። ከሱ መልካም ነገር እያወራች ከአንቺ መልካም ነገር ይዛ ሄዳ ሁለታችሁንም አንድ የሚያደርጉ ብዙ እህቶች አሉ፣ ወይም ብዙ ወንድሞች አሉ። እነዛን አናካሁም፣ ግን በአብዛኛዎቹ ነው ያልኩት። እና እንደዛ ያላለ
እንደዛ ስትል ነበረ። እንግዲህ ሆይ በጣም በደስታ እንዲፈነጠት ዛሬም ትገኛለች። አድላ ስትመጣ ራሱ ናታንን ነው ሩጣ ጥምጥም ብላ ስትጣቀፍበት የነበረችው። ናታን በምታገኝበት ሰዓትም ናፍቃኝ ነበር እያለች እንዲህ ወይኔ አፈርኩ እግዚአብሔርን አንጋጦ ይመለከታል። ካሁን ወይኔ ናታን ተሸማቆ ሞተ እኮ በሚልባት ሰዓትም አረ እንዲስ አይደለም አረ ደህና ነሽ ግን ደህና ነሽ ግን አላትና ማለት ነው። ማርትዬን ሲያያት እማዬ እንዴት አደርሽ አላት አንጋጦ። ከዛ እሷም ደግሞ እፈር ብላ እዛው ቀረች። እንደዛ በምቀርበት ሰዓትም በቃ ናታን አንተም ተዋሸ ጀመረ አይደለ ነው ያለችው። አንተም ተዋሸ ጀመረ ስትነው አረ እማዬ አልዋሸሁሽም፣ ለምን ዋሽሻለሁ አልዋሸሁሽም ብሎ ዝም ነው ያለው። እንዳጣ ይፈልግሻለሁ እንዲመጭሽ ታንቺ አለ ጉዳይ ነው ያለቻት። ምክንያቱም አንደኛ ከደሬ ጋር እንደዛ ሆና መቀራረቧ በጣም አሳስቧታል። ሁለተኛ ከናታን ጋር መቀራረቧንም አወደድ ይችላትም። ምክንያቱም ከአቢጌል ውጭ ናታን እንዲያገባባት አትፈልግም። ያን ሲደመር 3 እጅ ሲደማመር ከባድ ሆኖባታልና እሱን ለመጠየቅ ሰጠራት። እማዬ እሺ እመጣለሁ ብላት ነው በሄደችው። ስትሄድም ከደሬ ጋር ያለሽ ቅርርብ ምንድነው? እንዴት ሄደሽ ሳደርሽ ሄደሽ ስትመጪ እንዴት ነው ከናታን ጋር የተቃቀፋችሁ ስትላት እግዞ እንዴት እንደምትል እኔ ግን አፌ ሁሉ እያያዛል ማለት ነው። እንደዚህ ሆኖ ለማውጣት እኔ እኮ የተወደድኩ ኧረ እማዬ እንደዛ እኮ ችግር የለውም እንደዛ ብዬ አይደለም። ምክንያቱም አባዬ እኮ እንደዛ ያለ ሰው አይደለም፣ በዛ ሲብበት አይደለም ያ ምንድነው እንደዛ ሲሆነው ነገር በምክንያቱም እያለቻት ነበረ። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እላችኋለሁ። ቤተሰብ እወዳችኋለሁ። ሰላም ቆዩ።